እሺ አሁን እንረጋጋና ወደ መርሃ ግብሩ ለመሄድ አንዴ ተረጋጉልን። እሺ ምዕመናን፣ የዚህን ታላቅ መምህር ስነ ስርዓት ፕሮግራሙን የልጅ ፕሮግራም ማድረግ የለብንም። ካህን ነው፣ የተከበረ ሰው ነው። ቤተ ክርስቲያን የምታረግለት ትልቅ ስነ ስርዓት አለ። ተጥናኑ እያለ ሲያስተምረን የነበረውን ወንድም አባት መምህር እኛ ሰርጉን በእንደዚህ አይነት ሁኔታ መረበሽ የለብንም። ይሄ ረብሻ ነው። በቃ በያለንበት እናልቅስ። ላቅሶ ዛሬ አይደለም፣ ዛሬ አይቆምም። ስለዚህ ባካችሁን ሊቃውንቱ ከሊቀ ጳጳሱ ጀምረው ስርዓተ ጸሎት ሊደረግ ፕሮግራም ተይዞ ነው እዚህ ቦታ ላይ የተገናኘ ነውና፣ ስለዚህ ሁላችሁም ተረጋግታችሁ ቁሙ። ለቅሷችን በስርዓት ይሁን። በቤተ ክርስቲያን እንደዚህ ከሆንን በውጭ በምን ልንሆን? በሌላው ላይ ሲመጣ እየተጽናናን በእኛ ላይ ሲመጣ ምንድን ነው የምንሆነው? ስለዚህ ባካችሁን ለጸሎት እንመች፣ ካህናትም ለጸሎት እንመች፣ ህዝቡም ለጸሎት እንመች፣ ራሳችንን እናቅብ። ይሄ እግዚአብሔርን መጋፋት ነው። ማልቀስ ካለብን ለራሳችን በደንብ ደረታችንን እየመታን እናልቅስ። ስለዚህ ባካችሁ ትልቅ ስነ ስርዓት ነው፣ ትልቅ ጸሎት ነው። ፕሮግራሞች ሁሉ በኢትዮጵያ በፕሮግራም ላይቭ እየተላለፈ ነው። እዛ ላለውም ጥንካሬና ጽናት የሚያሳይ ስነ ስርዓት አድርገን ነው መሸኘት ያለብን እንጂ እንደገና ሲመጣብን ልጅ መሆን የለብንም። ሊቀ ጳጳሱ ተቀምጠዋል። ጸሎት ሊጀመር ነው። ብርታቱን ለሁላችንም ይስጠን። የከበረ ሙሽራ ነው እሱ፣ የታደለ ሙሽራ ነው፣ የክርስቶስ ሙሽራ ነው። ስለዚህ በእኛም ባና በእኛ ለቅሶ የሚመጣ የሚለወጥ ነገር የለም። ተረጋግተን እንድቁም። እግዚአብሔር እንዳትታዘበን፣ እመቤታችን እንዳትታዘበን ወደ ቅፎ አስገብተዋለች። አሁንም በሰማይ ባለው ሰማያዊ ስፍራ ወደ ልጇ አቅፍ የምታስገባው እሷ ናት። የኛ እጅ የኛ ኑሮ ምንም የተደላደለ አይደለም፣ የተመቸ አይደለም። ልክ ከኛ ጋር ይኑር ይመስላል ለቅሷችን። አይመቸው፣ ለኛም አልተመቸንም። ስለዚህ ስርዓቱ ይደረግ እባካችሁ ለማለት ያክል ነው።